ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ሰንብታችኋል? ይህ ሳምንታዊው የኛ ቤት መሰናዷችን ነው። በእኛ ቤት መሰናዷችን ዛሬም አንድ እንግዳ ይዘንላችሁ ቀርበናል። እንግዳችን ሌተናል ኮሎኔል አትርሳው ውዱ ናቸው። ሌተናል ኮሎኔል አትርሳው ውዱ በተለያዩ አጋጣሚዎች በሚያገኟቸው የትምህርት አጋጣሚዎች በሙሉ ትምህርታቸውን በጥሩ ውጤት ያጠናቀቁ ከፍተኛ መኮንን ናቸው። እንዲሁም ደግሞ በቅርቡ በኬንያ የትምህርት ዕድል አግኝተው ከተለያዩ ሀገራት ከተውጣጡ ወታደራዊ ከፍተኛ መኮንኖች ጋር ትምህርታቸውን ተከታትለው በአስደናቂ ብቃት ሀገራቸውን አስጠርተው የመጡ ከፍተኛ መኮንን ናቸው። ከሳቸው ጋር ዛሬ ጥሩ ጊዜ እናሳልፋለን፣ እንማማራለን፣ እንዝናናለን። በቆይታችን ብዙ ነገር ታተርፋላችሁ ብለን ተስፋ እናደርጋለን። ተመልካቾቻችን በድጋሚ በእኛ ቤት ውስጥ አብራችሁን ቆዩ። እንኳን ደህና መጡ ኮሎኔል። በጣም አመሰግናለሁ። በቅድሚያ እንግዲህ ያው ወታደራዊ ስነ ስርዓቱ ነውና ለጨዋታችን እንዲመች አንተ ብዬ እንድጠራ እንድትፈቅድልኝ ምንም ችግር የለም። እሺ፣ ያው እንግዲህ ያሁኑ ማንነታችን የሚገነባው ቀደም ሲል በነበረን የልጅነት ህይወታችን ነው። በልጅነት ህይወታችን በነበረው ማንነታችን ተሰርተን ነው ዛሬ ላይ የምንደርሰውና በቅድሚያ ስለ ልጅነት ህይወት ነው የምናነሳው። የልጅነት ህይወት ምን ይመስላል? አስተዳደግ፣ ትምህርት ላይ ያለህ ነገር ምን ይመስል ነበር? ያው እኔ ተወልጄ ያደግኩት አዲስ ዘመን የምትባል ከተማ ነች። ከባህር ዳርና ጎንደር መካከል ላይ የምትገኝ። ያው ሁሉም ሰው ስለ ቤተሰቡ ስለ አስተዳደጉ ሲናገር ጥሩ ነገር ነው የሚናገረው። ያው እኔም ከዛ አልወጣም። እንግዲህ ቤተሰቦችም በባህሪ ደረጃ ደህና ናቸው። በአካባቢ በጣም የተመሰገኑ ናቸው። አባቴ እንዳጋጣሚ ሆኖ በኩባ ድሮ በደርግ ጊዜ ኩባ ውስጥ ነው ከሐኪሞች የሚማሩትና ኩባ የተማረ ሐኪም ነው። ውዱ አድምጥ ይባላል። አሁንም በህይወት አለ። እናቴ ደግሞ መሰረት ድረስ ትባላለች። እጅግ በጣም በአካባቢው የተመሰገነች ለልጆቿ በጣም ሩሩ የሆነች እናት ነችና ቀደም እንዳልኩሽ ኩባ ሲባል የደርግ ወታደሮች ናቸው በብዛትና ያገኘሁት ምርዛ ቤት ሀገራዊ ፍቅርን ነው። አብዛኛው አያቴም ጭምር ስለ ጣሊያን ጦርነት ነበር የምታወራኝ። እኔ በጣም ህፃን ነኝና እነሱ ነገሮች ሀገራዊ ፍቅር እንዲያድርብኝም የራሱን አስተዋጽኦ አሳድሯል ብዬ አስባለሁ። ከዛ በኋላ የትምህርት ሁኔታ እንዴት ነበረ? ምክንያቱም አሁን ላይ ያለው የትምህርት ውጤት የመጣው ከዛ ጀምሮ ይመስለኛልና የትምህርት ሂደቱ ምን ይመስል ነበረ? እንግዲህ በነበረ ቆይታ እስከ 1 እስከ 7 ያክል ስማር ከ1 እስከ 10 ባሉት ውስጥ ነው የምወጣው። እስከ 6 ያክል ባለው ከ1 እስከ 3 ነበር የምወጣው። 1990 ዓመተ ምህረት በኢትዮ ኤርትራ ጦርነት ሲጀመር እኔም ወደ ማሰልጠኛ ከጓደኞቼ ጋር ገባሁኝ ማለት ነው። ወደ ማሰልጠኛ ሲገባ አጋጣሚው ምንድን ነበር? እንግዲህ የኢትዮ ኤርትራ ጦርነት ነበር እንዳልኩሽ። ከቤተሰብም ሳድግ እንደዚህ ሀገራዊ ፍቅሩ አለ። በየአካባቢው ሰዎች ወደ ማሰልጠኛ የተሙ ነበርና ጓደኞቼም አሉ። እኛም ከጓደኞቻችን ጋር ተመካከርንና እንግባ ብለን ገባን። እንዳጋጣሚ ሆኖ ብር ሸለቆ ማሰልጠኛ ተቋም ነው የገባሁት 1990። ከዛም በኋላ እንግዲህ የተወሰኑ ልጆች ወደ ሆለታ ገነት፣ ያኔ በወቅቱ የመስመራዊ መኮንኖች ማሰልጠኛ ነበር የሚባለውና እዛ ነው የገባነው። እዛ ገብተን ወታደራዊ ትምህርቶችን ከወሰድን በኋላ መስመራዊ መኮንኖች ሊማሩ ሲመጡ እኛ ገለጻ ነበር የምናሳየው። ከሆለታ በኋላ በተለያዩ ክፍሎች ላይ ቆይታ አድርገሃል። ከሆለታ ከወጣ በኋላ የት ክፍሎች ላይ ሰራህ ገለገልክ? እንግዲህ ወደ ሌሎች ክፍሎች ከመሄድ በፊት የተፈጠረው አጋጣሚ ምንድነው? ሆለታ ሆኜ ትምህርቴን እቀጥል ነበር። 1996 ዓመተ ምህረት ማትሪክ ወስጄ ባህር ዳር ዩኒቨርሲቲ ነበር የደረሰኝና ከመሄድ በፊት የትምህርት ቤቱ አመራር በርሄ ይባላል ይመስለኛል፣ ረሳሁት ስሙን፣ ጠርቶ 2 ኦፕሽን የሰጠኝ። ዩኒቨርሲቲ ትገባለህ ወይስ ቀጣይ ዓመት ካዴት ስለሚጀምር ካዴት ትገባለህ አለኝ። እኔ ደግሞ ውትድርናውን ስለምፈልገው ማዕረጉን ስለምፈልገው የዩኒቨርሲቲው ይቅርብኝ ካዴት ትገባለሁ ብዬ 1997 ካዴት ጆይን አደረኩ ማለት ነው። ከዛ እንግዲህ 2000 ዓመተ ምህረት የካዴት ትምህርታችን ከጨረስን በኋላ ከነበርነው ሰልጣኞች ውስጥ 14 ልጆች ለመረጃ ሙያ ተመልምለን ለስልጠና መቀሌ ነበር የተላክነው። ትልቅ የህይወት ተሞክሮ የሚገኝበትን የሆለታ ወታደራዊ አካዳሚ ትምህርት ቤት ተምረን የወጣው እዛ ውስጥ ብዙ ነገሮች አሉ። እስኪ ስለዛ ቆይታ አጫውተን። በካዴት ትምህርት ቤት ውስጥ ሁሉም ትኩረት የሚያደርግበት ስልጠና ነበርና እጅግ በጣም ይከብድ ነበር በወቅቱ። አሁን ላለሁበት ህይወት መሰረት የጣለልኝ ቻሌንጆችን እንዴት መቋቋም እንዳለብኝ ጥሩ ትምህርት የወሰድኩበት ስልጠና ነው።
ከትምህርት ቤት ከተመረክ በኋላ ወዴት ተመደብክ? የት ክፍል ገባ? እንግዲህ ቅድም እንዳልኩሽ ለስልጠና ነው የተላኩት። ወደ መቀሌ የመረጃ ትምህርት እንደወስድ ነው የተላኩት። መቀሌ ገብተን የመረጃ ትምህርት ነው የጀመርነውና በወቅቱ ምቹ ሁኔታም ስለነበር ሌላ ትምህርትም ለመማር ቀን ቀን የመረጃውን ትምህርት እየተማርኩ ማታ ማታ ደግሞ የግል ዩኒቨርሲቲ የግል ኮሌጅ ማይክሮሊንክ ማኔጅመንት ኢንፎርሜሽን ሲስተም ማር ነበርና ሁለቱንም እኩል ነበር የጨረስኩት። እንዳጋጣሚ ነው። ትምህርት በምን ያክል ውጤት በሜዳሊያ እንደተመረክ ፎቶ አይቻልም? አዎ እንግዲህ የመረጃውን ትምህርት በወርቅ ሜዳሊያን የተመረኩት ከነበሩት ሰልጣኞች አንደኛ ነበር የወጣሁት። 3.94 ይመስለኛል ያመጣሁት። 3.94 ጥሩ ውጤት ነበረ። ረጅሙን ጊዜህን የምታሳልፈው በጥናትና ትምህርት ተኮር ነገሮች ላይ ነው የምታሳልፈው? አዎ እንግዲህ ቅድም እንዳልኩሽ ከድሮ ከምልምል ከጨረስኩ በኋላ ጀምሮ ትምህርት ተቋማት ላይ ስለነበር ያለፍኩት የማያቸው ነገሮች እዛ ነገር ላይ ትኩረት እንዳደረግ ተናርገውኛል። በተለይ እዛ መረጃ ትምህርት ቤት ከሄድኩ በኋላ ሁለቱንም ዲግሪ ፓራሌል ነው ያስኬድኩት። ሁለቱንም ከተመረኩ በኋላ እዛው አስተማሪ ነኝ የቀረሁትና ከዛ በኋላ ሙያው ላይ በጣም ፍቅር ስለነበረኝ አዳዲስ ነገሮችን ነበር የምፈጥረው። ትምህርት ቤቱ የማያውቃቸውን አዳዲስ የማስተማር ዘዴዎች፣ አዳዲስ ቴክኒኮች ነበር እያመጣው ሄደውና እሱን ለማድረግ ደግሞ ማንበብ ይጠይቃል። ምን ያክል ጊዜህን በማንበብ ታሳልፋለህ? በየጊዜው ራሽን አፕዴት ማድረግ መቻል አለብሽ። ከምታስተማሪው ተማሪ አንድ ስቴፕ 3-4 ስቴፕ ቀድመሽ መገኘት መቻል አለብሽ። እሱን ለማድረግ የግድ ትቆፍሪያለሽ፣ ታነቢያለሽ። ከምታነቢው ደግሞ ተወስጂና እንዳላት ወስጂው የህይወት ተሞክሮሽንም ተወስጂበታለሽ። አንዳንዱ ተማሪ ደግሞ በተለይ የኛ ሰራዊት ከትምህርት ባሻገር በልምድ የዳበረ ሰራዊት ነው ያለውና ሳይንሱ ከሚልሽ ባሻገር ደግሞ ከነሱ በልምድ የምትወስጂው ደግሞ በርካታ ነገር አለ። ሁለቱንም ደምረሽ ደግሞ አዲስ ነገር እየፈጠርሽ የሰራዊታችን የማድረግ አቅም የሚጨምሩ አዳዲስ የመማር ማስተማር ክህሎቶች፣ ቴክኒኮች እየጨመረ ለመሄድ የግድ ጊዜሽን በዛ ሁኔታ የምታሳልፊው ማለት ነው። አብዛኛውን ህይወትክ በትምህርት ነው ያለፈው። በምታገኛቸው የትምህርት አጋጣሚዎች ሁሉ ደግሞ ጥሩ ውጤት እያመጣህ ነው የምትመረቀው። ምናልባት ደግሞ የዛሬ ዓመት አካባቢ ይመስለኛል ወደ ኬንያ ለትምህርት ተጉዘ ነበረ። የኬንያ ቆይታ ምን ይመስል ነበረ? እስኪ ስለሱ ንገረን። የውጭ ሀገር ትምህርት የመጀመሪያ ኤክስፒሪየንስ ነውና እዛ ቦታ ላይ ሲሄድ በርካታ ቻሌንጆች አሉ። እኛ ከምናውቀው ካለባበስ ጀምሮና ለምሳሌ ትምህርቱን ስትጀምሪ በሱፍ ነው የሚጀምረው። የምትለብሺውን የሱፍ አይነት ሁሉ ይመርጡልሻል፣ የካራባት አይነት ሁሉ ይመርጡልሻልና እኔ በዛ ኔቸር አልለመድኩም የመማር ማስተማር ስርዓት ላይና እሱ ትንሽ የመጀመሪያ አጋጣሚ ነበር። ግዴታ ነው እንደ ሚሊተሪ ልብስ ግዴታ ነው እነሱ ግዴታ ነው። የሲቪል ትምህርት ስትማሪ የሱፍ ለብሰሽ ነው የምትማሪው። ወታደራዊ ትምህርቶች ስትማሪ ሚሊተሪ ለብሰሽ ነው የምትማሪው። የሚሊተሪው ደግሞ እንደ የትምህርቱ አይነት የክብረ በዓል ልብስ ለብሰሽ የምትማሪበት አለ፣ የቢሮ ልብስ ለብሰሽ የምትማሪበት አለ፣ ወታደራዊ ዩኒፎርም ኮምባት ዩኒፎርም ለብሰሽ የምትማሪበት የትምህርት አይነት አለና ስርዓታቸው በዛ መንገድ ነው። እኔ ከለመድኩት ትንሽ ለየት ስለሚል የተወሰነ ኮንፊውዝድ የመሆን ሁኔታዎች ነበሩ። በኬንያ ቆይታክ ኢንትራንስ ኤግዛም ላይ ዝቅተኛ ውጤት አመጣው። ያው ከዚህ ስትሄድ ፍላጎት አለመኖሩም ይመስለኛል። ከዛ በኋላ ዝቅተኛ ውጤት ያመጡ ተማሪዎች ስማቸው ሳይሆን የሚጻፈው የሀገር ስም ነውና እዛ ጋር ያለውን ነገር እስኪ ንገረን። እንግዲህ ምንድነው ከተፈተን አልፍ ያለው አብዛኞቹ ውጭ ተማሪዎች ወድቀዋል። አልፍ ያለው ግን የ70 ምናምንኛ ነኝ የተቀመጠው ስሜና ከ91 ተማሪ ሊስቱን ሲለጥፉት የወደቀና ያለፈን ተማሪ ሲለጥፉ በስማችን አይደለም የሚለጥፉት። የኬንያ ከሆኑ ኬንያ አርሚ፣ ኬንያ ኤር ፎርስ እያሉ የውጭ ተማሪ ከሆነ ደግሞ ሩዋንዳ፣ ኡጋንዳ፣ ኢትዮጵያ እያሉ ነው የሚለጥፉትና ሳየው ከሁሉም ሊስት 70ኛ ላይ ነው ያለውና ኢትዮጵያ ተብሎ ባንዲራሽን ነው የሚያስቀምጡት። ከዛ በኋላ ምንድነው አይምሮ ውስጥ የመጣው ለካዚህ ቦታ ላይ የሆነ ጥፋት ባጠፋ አትርሰው አይደለም የሚባለው ሀገር ነው የሚጠራው ኢትዮጵያ። ጥሩ ነገር ባመጣም በዛው ልክ ነው አልኩና ለራሴ ምን ኮሚትመንት ወሰድኩኝ። በቃ ያለችኝን ጊዜ መጠቀም መቻል አለብኝ ማለት ጀመርኩ። ኢትዮጵያ መመኪያዬ፣ ኢትዮጵያ ማረፊያዬ፣ ኢትዮጵያ መድረሻዬ። ተማሪ ውስጥ ደግሞ በርካታ አይነት ተማሪ ነው ያለው። ወደ 27 የሚሆኑ የመርከብ ካፒቴኖች አሉ እኛ ጋር የሚማሩ 18 የአየር ኃይል ፓይለቶች አሉ፣ ኖርማል ፓይለቶች አሉ። ከሎጂስቲክም ከመረጃም ከብዙ ቦታ የተውጣጡ ናቸውና ስለ አየር ኃይል ለማወቅ ከነኛ ፓይለቶች ጋር እኩል መወዳደር አለብኝ ማለት ነው። ስለ መርከብ እውቀት ለመያዝ ከነኛ መርከበኞች ጋር እኩል መወዳደር አለብኝ ማለት ነውና ምን ማድረግ ጀመርኩ? ማቃቸውን ትምህርቶች ተውኩና በቀን 3 ሰዓት ብቻ መተኛት እቅድ አስቀመጥኩኝ። ከባድ ነው። ትምህርቱ 12 ተኩል ነው የሚጀምረው፣ 11 ሰዓት ተኩል ነው የሚያልቀው።
ምሳ 30 ደቂቃ ብቻ ነው። ከዛ በኋላ አሳይመንቶች አሉ ትሰሪያለሽ። እኔ ምን ተጠቀምኩኝ ከአሳይመንት በኋላ 4 ሰዓት 5 ሰዓት ላይ አሳይመንት ይጨርሳለሁ ማታ። ከዛ በኋላ ወደ ጥናት ነው የሚሄደው የማላቃቸውን በተለይ የባህር ኃይል የአየር ኃይል ትምህርቶች። ከዛ በሚቀጥለው ቀን ዲስከሽን ሲኖር ከፓይለቶቹ ጋር እኩል ስለ አየር ኃይል አወራለሁ። ከመርከበኞቹ ጋር እኩል ስለ ባህር ኃይል ማውራት ጀመርኩና ከዛ መጠራጠር ጀመሩ። አይ ኢንትራንስ ኤግዛም ሸውደህን ነው ዲሴፕት ተሸውደን ነው እንጂ ከዚህ በፊት ተምረዋል ማለት ጀመሩና በዚህ ሁኔታ ነው ራሴን እያበቃው እሱ ደግሞ ሞቲቬት እያደረገኝ ከነሱ ጋር እኩል ማውራቴ እኔንም መነሳሳት እየፈጠረብኝ መሄድ ጀመርኩና በመሃል ደግሞ አንዳንድ ስህተቶች ሲያዩ ኮሎኔል ኢትዮጵያ ነው የሚሉኝ። ኦኬ ስለዚህ የሀገር ስም አብሮ ስለሚከተል እንቅልፍ አልባ ሌሊቶችን አሳለፈ። በሱም ብቻ በትምህርቱም ብቻ ሳይሆን ለምሳሌ አንድ ወቅት ስትራቴጂክ ስተዲ የሚባል ትምህርት እየተማር አስተማሪው ስለ ስቴት አመሰራራት ነበር የሚያወራንና ምን ብሎ ተነሳ? አፍሪካ ውስጥ ስቴት የመሰረተ ሀገር የለም ብሎ ተነስቶ የአውሮፓውያኖቹን ብቻ ማስተማር ጀመረና መጨረሻ ላይ እጄን አውጥቼ ኢትዮጵያ ውስጥ ስቴት ተመስርቷል ከአውሮፓውያኖች በፊት። ለምሳሌ እነ ፑንት እነ ዳማት እና አክሱማይት ብዬ ከሱ ጋር መከራከር ሲጀምር ኤቪደንስ የለም አለኝ። ከዛ ማታ ገብቼ ተመልሼ ያን ኤቪደንስ መፈለግ አንዳንዴ አስተዳደጋችንም ሊሆን ይችላል መሸነፍን አትፈልጊምና እሱን ስጎረጉር ቆይቼ ያገኘውና በሚቀጥለው ቀን ሲመጣ ሰጠሁት በእጁ። ዝም ብሎ አይቶት ከሄደ በኋላ ካልቸራል የካንትሪ ፕሬዘንቴሽን ሳደርግ የካንትሪ ፕሬዘንቴሽንን ከዛሬ ከ3ኛው ክፍለ ዘመን ጀመርኩኝ እሷን ነገር ለመቀየር ስለፈለኩ። ከዛ እንግዲህ አዛዡ ባለበት የኮሌጅ አዛዥ ካሪኩለማችን ስንከልስ እናስገባዋለን ብሎ ፕሮሚስ ገብቶልኝ አሳምኛቸው ነው የወጣሁት ማለት ነው። የዜማ የቅኔ የቀሳውስት ሀገር የቅዱስ ገዳማት የታቦታት ደብር ፋሲለደስ አክሱም የታሪክ መሰክር መስቀል ጽላታችን የእምነታችን ሚስጥር ገዳማት መስጊዱ ሐውልታችን ሳይቀር ሀገሬ ሰው እንዴት ነው ሀገሬ አፈሩ እንዴት ነው። ስለዚህ አንድ የራስን አሻራ አስቀምጠን የመጣው በጣም ደስ ይላል። ከዛ ጋር ተያይዞ ምንድነው ኮሌጅ ውስጥ የሰንደቅ ዓላማ ወይም ደግሞ የመከላከያ አርማ የለም። የሌሎቹ ተማሪዎች ወይንም ከሌላ ሀገር የመጡ የመከላከያ ወታደራዊ አመራሮች አርማ ግን አለ የተማሪዎች። የኛ የመከላከያ አርማ የለም ነበር። እሱ ጋርም የፈጠርከው ነገር እንዳለ ሰምቻለሁ። ስለሱ ነገር አለስኪ። እሱ ከአርማው በፊት ባንዲራም ራሱ አልነበራቸው። ሰንደቅ ዓላማ አልነበረም። ገና ትምህርቱ ሲጀምር ሁሉም ሀገሮች ሰንደቅ ዓላማቸውን የሁሉንም ሀገሮች ሰንደቅ ዓላማ አስቀምጠው ነው እዛ ስልጠና ላይ ተሳታፊ የሆኑት። መጨረሻ ላይ እኛም ባንዲራ ሳይ የለም። አስተባባሪውን ስጠይቀው መልስ አልሰጠኝም። ከዛ ጥዬ ነው የወጣሁት አዳራሽ። ከዛ ጠርተው ሲጠይቁኝ ባንዲራ የከለለ ምን እሰራለሁ አልኳቸው። ፕሮግራሙን ለ30 ደቂቃ ለ40 ደቂቃ አዘገይተው ሰው ሌላ ቦታ ተልኮ ያ ሰንደቅ ዓላማ መጣ። ከዛ ፕሮግራሙ ተከናወነ። ፕሮግራሙ በአንተ ምክንያት ዘግይቶ ማለት 40 ደቂቃ ዘገየ። ወደ 40 ደቂቃ ዘገየ። ሰው ተልኮ ሰንደቅ ዓላማው አልነበራቸውም ግቢ ውስጥ። እንደገና ሰንደቅ ዓላማውን አመጣው። ከተከበረ በኋላ የግቢው አዛዥ ጠርቶኝ ሶሪ ብሎ ለተፈጠረው ሚስቴክም የራሱን ኃላፊነት ወስዶ ይቅርታ ጠይቆኝ በዛው ስልጠናው ቀጠለ። ስልጠናው ከቀጠለ በኋላ መዝናኛ ክበብ አላቸው። መዝናኛ ክበቡ ላይ የሁሉም ሀገሮች የመከላከያ አርማዎቻቸው አለና ሳይ የለም እኛ ጋር። መጨረሻ ላይ ኦሬዲ ወይ ኤምባሲው ጋር ነው ችግሩ ወይ ወታደራዊ አታሺዎች ጋር ነው ችግሩ። ብቻ የሆነ ችግር እንዳለ ገባኝና እኔ ምንድነው ያደረኩት ኢንተርኔት ላይ ፈለኩና የኛን የመከላከያ አርማ በግሌ ከተማ ሰው ልኬ አሰርቼ በሚቀጥለው ቀን የቺን ሎጎ ሲሰጡን የኛን አርማ አብራከትኩና አስቀምጧት። እንግዲህ ይሄንም ምን መልስ ሰጡ ግን እነሱ ምን አሉ? በጣም ነው ደስ ያላቸው። አልጠበቁም ነበር። እጅግ በጣም ነው ደስ ያላቸው። በጣም ደስ ይላል። እንደው ከትምህርት አኳያ የነበራችሁ ፉክክሮች አሉ አይደለ? ሀገርን ነው እዛው ወክላችሁ ሄዳችሁት። ሀገርን ለማስጠራት የሚደረገው ፉክክር ከተማሪዎች ጋር የነበራችሁ የእርስ በርስ ዝምድና፣ እኛ ደግሞ ባህላችን አብሮ መብላት፣ አብሮ መጫወት አንድ ላይ በጋራ ነው። በሚሊቴሪ ህይወታችንም በሲቪሉም ዓለም በጋራ ነው የምናሳልፈውና አንድነታችሁን ይመስላል። አንተ ለነሱ ምንድነው ያበረከትከው? ከነሱስ ምንድነው ያገኘኸው? በማህበር እንዴት ሊኖር እንደሚችል እንዴት ተጋግዞ ሊኖር እንደሚችል አንዱ የሌለውን አንዱ እየሞላ ሊኖር እንደሚችል በየሲንዲኬቶቻችን ራሴ ዝም ብዬ አንዳንዴ የራሽን ካልቸር
ሄደሽ የሌላ ሀገር ካልቸር ብቻ ሳይሆን ይዘሽ የምትመጪው የራስሽንም መስጠት አለና አንድ ዛምቢያዊ ጓደኛዬ ጋር ነው የጀመርነው። እሱን ጀመርን፣ ሩዋንዳዎችም ተከተሉ፣ በጋራ ስንሆን ኬንያዎችም መጡ። እያለ ያን ካልቸር ተላበሱ ማለት ነውና የሀገሬን ባህልም ሳስተዋውቅም በገለጻ ላይ እሱንም አሳየዋቸውና ከዛም የወሰዱት ነገር አለ። እንደው ምንድነው የጠየቁኝ የእናንተ የሀገራችሁ ደህንነት በጣም በትንሽ ነገር አይናጋም፣ እንዴት ነው ማኔጅ የምታረጉት ነው ያሉትና ይሄ ምንድነው ያልኳቸው ይሄ የመጣው አሁን ካሳየዋችሁ አኗኗር ነው። ሰው ቡና ሲጠጣ በጋራ ነው የሚኖረው። ማህበራዊ ጉዳዩን ያወራል፣ ኢኮኖሚካል ጉዳዩን ያወራል፣ እዛው መፍትሄ ይሰጣል። ስለዚህ ይሄን ነገር ቦንዴጅ በቀላሉ መበጠስ አይቻልም። የሆነ ነገር ቢመጣ በቀላሉ ሊበጠስ አይቻልም ያልኩ ብዙ ነገር ተምረዋል፣ ብዙ ነገር አይተዋል ብዬ አስባለሁ። ከዚሁ ከኬንያ ከነበረ ቆይታ ሳንወጣ ተማሪዎችን እየወከልክ ንግግር ታደርጋለህ። እንደውም ለአይቨሪ ኮስት አምባሳደር ይመስለኛል ስጦታ እንድትሰጥ ተደርገ የኢትዮጵያ ቡና ገዝተህ እንደሰጠህ መረጃው አለኝ። እስኪ የበለጠውን አንተ ብትነግረን። እሱ ምንድነው የተለያየ ጉብኝት ይወስዱሻል በትምህርት ውስጥ እያለሽና በየምትሄጂበት ቦታ ሁሉ አንዳንድ ተወካይ ንግግር አድርጎ ትምህርት ቤቱ ያዘጋጀውን ስጦታ ለሄድንበት ቦታ እንደ ስጦታ ታበረክቻለሽ እና አይቨሪ ኮስት እንሄድ ነውና የአይቨሪ ኮስት ውጭ ጉዳይ መስሪያ ቤት ውስጥ ገብተን ንግግር አድርገው ብለውኝ ከአንድ ቀን በፊት የኮሌጁን አርማ የኬንያን ቡናና የማሳይ ጎሳ አልባሳት ባህላዊ ልብሳቸው እሱን ንግግር ካረኩ በኋላ በስጦታ እንድሰጥ ነው የተሰጠኝ። ከዛ ማታ ትንቼ ማለት እኔ ለሀገሬ አምባሳደር ሆኜ ነው የሄድኩት። ኢቭን ነው የኮሌጁ ላይም ስማር ያው ኮሌጁም አምባሳደር ነኝ፣ ግን የኮሌጁ ብቻ አይደለም የሰው ሀገር ቡና ማስተዋወቁ ትንሽ ውስጤን በጣም ከነከኔና ልቀበሉ አልቻልኩም። ስለዚህ ማታ ላይ ምንድነው ያደረኩት? ማታ 3 ሰዓት ላይ ተነሳውና አይቨሪ ኮስትን አላውቀውም ራሴ ፈልጌ ፈረንሳይኛ ነው የሚናገሩት፣ እንግሊዘኛ አይናገሩም፣ የቋንቋ ባሪየር አለ። ራሴ ፈልጌ የኢትዮጵያን ቡና አገኘው የታሸገ ቡና፣ እሱን ገዝቼ መጣው። እነሱ አላወቁ። በሚቀጥለው ቀን የአይቨሪ ኮስት የውጭ ጉዳይ መስሪያ ቤት ውስጥ ንግግር በማድረጌ ጨርሼ ስጦታ ሳበረክት የኮሌጁን አርማ መጀመሪያ ሰጠው፣ የእነሱን የማሳይ ጎሳ ቲሸርት ሰጠው። ቡናውን ስሰጥ ግን አስቀድሜ የኢትዮጵያን ቡና አስተዋውቄ ሰጠው። ሰውየውም በጣም ደስ ያለኝ አውቀዋለሁ የኢትዮጵያ ቡና በአፍሪካ አንደኛ ነው አለኝ። ከዛ ሰዎቹ ፊታቸው ጥሩ አልነበረም። የእነሱን ቡና አላስተዋወኩም፣ የእኛን ቡና ከላይ አድርጌ ከስር አድርጌ የኢትዮጵያን ቡና አስተዋውቄ የሰጠሁትና ሰውየውም በዛው አውቃለሁ በምስራቅ አፍሪካ በአፍሪካ እንደውም የኢትዮጵያ ቡና በጣም ተመራጭ ነው፣ በጣም ይሄንማ አልተወውም እጠጣለሁ እንደውም ብጨምርልኝ ብሎ በጣም አፕሪሺየት አድርጎ ተቀበለ። ሰዎቹ ግን ደስተኛ ነበሩ በወቅቱ። በኬንያ በነበራችሁ ቆይታ ካልቸራል ዴይ ታከብራላችሁ። በዛ ላይም ለው በጣም ንቁ ተሳትፎ ነው ስታደርግ የነበረው። ከነበሩት ውስጥም ጎልቶ ደምቆ የሚታየው የኛ የኢትዮጵያውያን ባህላዊ ምግቦች የቡና አፈላል ሂደቶች ናቸውና እስኪ ስለሱ ንገረን። እንግዲህ የኮሌጁ አካሄድ ምንድነው? መጀመሪያ በገለጻ ታቀርቢያለሽ፣ የሀገርሽን ባህል ካልቸር ስለ አርሚያችን ጭምር ታቀርቢያለሽ። ከዛ ቀጥሎ ከ3 ወር ከ4 ወር በኋላ ደግሞ በገለጻ በፓወርፖይንት ያቀረብሽውን በተግባር ደግሞ ታሳያለሽና እዛ ላይ እኔ ምንድነው ያደረኩት የኛን ካልቸር ይገልጻል ያልኩትን ከምግቦች የኢትዮጵያን ቀይና ነጭ እንጀራውን ነው ያቀረብኩት። ዶሮ ወጡ አለ፣ ሽሮ አለ፣ አትክልቱ አለ፣ ቡና ትልቅ ረኮቦት ፈልጌ ነው ቡና አቀረብኩ። ከኛ ኤምባሲ ደግሞ ሄጄ የድሮ ፒክቸሮች የኬንያና የኢትዮጵያን ግንኙነት ሊያሳዩ የሚችሉ እነሱን ካረኩ በኋላ እሱም ብዙ አላረካኝምና የብሔር ብሔረሰቦች ስካርፕ ገዝቼ መጣውና ከቀረበው በኋላ ያን ስካርፕም ለእንግዶቹ አቀረብኩላቸው። የባህል እንግዲህ ገለጻ ሳቀርብ እንግዲህ እሱን ብቻ ማሳየት አይደለም፣ ስለ ሀገርሽ ማብራሪያ ትሰጫለሽና ገለጻውን የጀመርኩት ቅድም እንዳልኩሽ ከ3ኛው ሴንቸሪ ጀምሬ ነው ገለጻ የሰጧቸው እዛው የተሰጠኝ ድንኳን ውስጥ። ምክንያቱም ስለኛ ግንዛቤ እንደሌላቸው ተረድቼ ስለነበር ከ3ኛው ሴንቸሪ ጀምሮ የእምነት መቻቻል እንዴት እንደመጣ ጭምር ባህላችንም እንደሚመስል ጭምር ነው ገለጻ ያደረኩላቸውና እሱ ካለፈ በኋላ እጅግ በጣም ደስተኛ ነበሩ። ፊድባኩ የመጣው ፊድባክ እጅግ በጣም ደስተኛ እንደነበሩ በቁጥር አንድ የኔን በጣም ወደውት ነበር። ደስ ይላል። አንድ መጽሐፍ ጽፈሃል በእንግሊዘኛ ቋንቋ። መጽሐፉ ምን ደረጃ ላይ ደረሰ?
ያግዛሉ ያሰብኳቸውን ካገኘኋቸው ሊትሬቸሮችን የራሴንም ተሞክሮ ጨምሬ የጻፍኩት መጽሐፍ ነው። እንግዲህ እሱ መጽሐፍ ለተቋሙ ስትራቴጂክ አመራሮች ተመርቷል። እንግዲህ ውሳኔውን እየጠበቅኩ ነው ያለሁት ማለት ነው። ጥሩ እንግዲህ እኛም እንጠብቃለን። አመሰግናለሁ። ስለ ቤተሰብ ሁኔታ ከናንሳ እስኪ። እንግዲህ 2 ልጆች ያሉኝ፣ አንድ ወንድና አንድ ሴት። ያው ጥሩ ህይወት ነው ያለኝ ብዬ አስባለሁ። ያገባኸው ባለቃ ሱፍ ነው። እንደውም ፎቶውን ሳየው ሱፉ ረዝሞ ከዛ በሆነች ዋዛ አለች ያለቃ ዋዛ ፊኛ ተደርድሮባት ዘንባባ ተደርጎባት፣ እንደውም እኔ ፊኛና ዘንባባ ለመጀመሪያ ጊዜ ተስማምተው ያዩዋቸው እዛ መኪና ላይ ነውና እስኪ እሷን አጠር አድርገን። እንግዲህ እንዳልኩሽ ያኔ ማግባት አለብኝ ብዬ ስጠይቅ አለቆችን ፈቀዱልኝ። ከፈቀዱልኝ በኋላ ሱፍ ያስፈልጋል ድግስ አለ ምናምን የሚለው አይምሮዬ ላይም አልመጣምና ሻምበል ኃይሌ ይባላሉ እና በቁመት ከኔ ጋር ይመጣጠናሉ በወቅቱ። እሳቸው ሱፍ ሰጡኝና የእሳቸውን ሱፍ አረኩ። የኮሌጁ አዛዥ መኪና ዋዝ ነበረች በዛን ወቅትና እሷን ዋዝ ለሙሽራ መኪና ሰጠኝ። ትልቅ ባስ አለ፣ ትልቅ ባስ የሰራተኛ ባስ አለ። እሱ አጃቢ ሆነ። በዛ መንገድ ነው እንግዲህ ያገባነው። ትምህርት ስንማር ማንበብ፣ ማጥናት፣ ከክላስ ወደ ቤት ብዙ መጨናነቆችን ይፈጥራሉ። ያው መጨረሻው የሚያምር ቢሆንም ምንድን ነው የሚያዝናናህ ታዲያ? እኔ የሚያዝናናኝ ጓደኞቼ ጋር ስሆን እዝናናለሁ፣ ልጆቼ ጋር ስሆን እዝናናለሁ። እነሱ በጣም ደስተኛ ሆኖ ሳያቸው እጅግ በጣም እዝናናለሁ። ወደፊት ሀገር ከሌተናል ኮሎኔል አትርሳው ውዱ ምን ትጠብቅ? እንግዲህ ያው ሰው የምኞትን ያገኛል ነው የሚባለውና እኔ አሁን በሰራዊት ውስጥ ስኖር ብዙ አመራሮችን አይቻለሁ፣ ብዙ ጓደኞችን አይቻለሁ፣ ብዙ የበታቾችን አይቻለሁና ካንዱ አንድ ነገር ወስጃለሁ፣ ካንዱ አንድ ነገር ወስጃለሁ። ሁሉም ሰው ሙሉ ሆኖ አታገኘው። ትክክል። የነኚህ ሁሉ ድምር ውጤት ነኝ ብዬ አስባለሁና ካየኋቸው አመራሮችም ካንዱ አንዷን ጠንካራ ጎን ካንዱ አንዷን ጠንካራ ጎን ወስጄ እኔ ከፍ ስል እንዲህ አይነት ሰው ነው መሆን የሚገባኝ ብዬ ነው የማስበውና ደግሞ ይሆናል ብዬ አስባለሁ። አሁን ካሉ ትልልቅ የስትራቴጂ የሰራዊታችን አመራሮች ውስጥ ልክ እንደነሱ እንዳንዱ ሆናለሁ ብዬ አስባለሁ። ውትድርና ማለት ለህይወትሽ በቃ ቋሚ የሆነ ዘላቂ ትምህርት የምትወስጂበት ተቋም ነው። ለሲቪሉ ዓለምም የሚያገለግሉ በርካታ የምርምር ግኝቶች የሚፈጠሩበት ትልቅ ተቋም። እንዲህ የዓለምን ታሪክም ስንወስድ ለምሳሌ አሁን ማንኛውም ሰው በስልኩ የሚጠቀምበት ኢንተርኔት የተፈጠረው ወታደር ቤት ውስጥ በ1960ዎቹ ይመስለኛልና ዋና ዓላማው ሲፈጥሩት የወታደራዊ ኮሚኒኬሽኖችን ሚስጥራዊ ከማድረግ አንጻር ነው። በኋላ ግን እየሰፋ ሲሄድ ለማንኛውም ማህበረሰብ ግልጋሎት የሚሰጥ ነው። ኢቭን አሁን በየቤታችን የምንጠቀምበት ኦቨንን እንወስደው። ኦቨን አሁን የተሰራው የራዳር ሙያተኞች ናቸው የሰሩት። ወታደሩ ነው ስለ ራዳር አሰራር ባያውቁ ያን ኦቨን አይሰሩትም ነበር። ወደ ሀገራችን ደግሞ ስንመጣም ለምሳሌ አሁን ከረንትሊ የድሮን ምርት እያመረትን ነው ያለነው። እንዲሁም በጣም እየበለጸገ ከኤአይ ጋር ኢንተግሬት ሆኖ ለኢንፍራስትራክቸር ለእርሻ አገልግሎት የሚውሉ በርካታ ምርምሮች ኢቭን የዚህ ቅርብ ያለውን የቢሾፍቱ አውቶሞቲቭን ነው ለሲቪል አገልግሎት የሚሰጡ ባሶች የሚሰሩት እዛ ተቋም ነው። ይሄን የሚሰሩት ሲቪሎች ብቻ አይደሉም፣ ወታደሩ ነው ሀገራቸውን አገልግለው ሰራዊት ውስጥ ባሉ የትምህርት ተቋማት ውስጥ ገብተው ራሳቸውን ከፍ ያደረጉ ሰዎች ናቸውና ውትድርና ቤት የምርምርና የጥናት ተቋም ነው ማለት ነው። በእኔ በኩል ጥያቄዎችን ጨርሻለሁ። ነገር ግን አንተ ቀረ የምትለው የምታስተላልፈው መልእክት ካለ እንዲሁም ደግሞ ማመስገን የምትፈልገውም አካል ካለ እድሉን ልስጥህ። ተቋሚን እጅግ በጣም አመሰግናለሁ። ቤተሰቦችን እጅግ በጣም አመሰግናለሁ። ጊዜህን መስዋዕት አድርገህ ከኛ ጋር ለማሳለፍ ስለፈቀድክልን በመከላከያ ቴሌቪዥን ስም እጅግ አድርጌ አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን እንግዲህ ለዛሬ በእኛ ቤት መሰናዷችን ከሌተናል ኮሎኔል አትርሳው ውዱ ጋር ያደረግነውን ቆይታ በዚሁ አጠናቀቅን። ሳምንት በሌላ እንግዳ እንጠብቃችኋለን። እስከ ሳምንት መልካም ሳምንት።